በ5 ደቂቃ ብቻና ብቻ 100,000 ብርም ከፈለጋችሁ 200,000 ብር ከፈለጋችሁ 300,000 ብር ከፈለጋችሁ 20,000 ብር 10,000 ብር መስራት የሚችል የዩቲዩብ ቻናል እንዴት መክፈት እንደምትችሉ ራሳችሁ ማለት ነው በስልካችሁ እንዴት መክፈት እንደምትችሉ ነው ማሳያችሁ። በነገራችን ላይ አንዴ የሆነ ሰዓት ጓደኛዬ ደወለልኝ። እኔ መንገድ ላይ ነበርኩኝ። ከደወለልኝ በኋላ ዛሬ እጅግ በጣም ደስ ብሎኛል፣ ገንዘብ የሚሰራ ብራንድ የሚባል የዩቲዩብ ቻናል አስከፈትኩ ምናምን አለኝ ማለት ነው። ብራንድ ይባላል እና ይሄ ዩቲዩብ ቻናል ኢንተርናሽናል ዩቲዩብ ቻናል ነው። አሜሪካም ውጪ ምናምን ያሉ ሰዎች ቪዲዮን ያዩታልና በአጭር ጊዜ ቪዲዮ በሙሉ የሚለቀቀው ቫይራል ነው የሚሆነው እዛ ቻናል ላይ እና በጣም ደስ ስላለኝ ልንገርህ ብዬ ነው። በቃ ልጁ በጣም ለምኜ ተለማምጬ ነው የከፈተልኝ ብሎ ነገረኝ ማለት ነው። ያው ዩቲዩብ ቻናል ላይ ገንዘብ የሚከፍል የማይከፍል ምናምን ከዚህ በፊት ቪዲዮ አይታችሁ ይሆናል፣ እመጣበታለሁ። ገንዘብ እንደተቀበለው ተረዳው። ለምን ለምኖት ምናምን ከሆነ የከፈተለት ምንም ጥርጥር የለም የሆነ ገንዘብ ይጠይቀዋልና ስንት አስከፈለህ ብዬ ስጠይቀው አረ እንደው በጣም ለምኜ ምናምን 15,000 ብር ነው የተቀበለኝ አለኝ ማለት ነው። ጓደኛዬ ነው ልጁ። ምንም ልለው አልፈለኩም ማለት ተሸውደሃል ምናምን ልለው አልፈለኩም። በቃ እንዴት እንደዛ ለምን ከዚህ በፊት ሐሳብ ስለሰጠሁት በቃ ኦኬ ቆንጆ ነው ጥሩ አድርገሃል ብዬ ስልኩን ዘጋሁት ማለት ነው። ከሆነ ጊዜ በኋላ ግን ዝም ማለት ደበረኝና ቴክስት አደረኩለት። አይ ልክ አይደለም እንደዚህ የሚባል ዩቲዩብ ቻናል የለም ተሸውደሃል በቃ እና የምፈልገው ነገር እኔን ጠይቀኝ ምናምን ብዬ ጻፍኩለት ማለት ነው። ከዚያ በኋላ ብዙ ጊዜ ስልጠና ስለምሰጥ ዩቲዩብ ላይ ስልኬን ስለማስቀምጥ ለስልጠና መመዝገብ የሚፈልጉ ሰዎች እያልኩ ስልክ ስለማስቀምጥ በዚያ በስልክ ቁጥር ደግሞ የሚገርማችሁ በጣም ብዙ ሰዎች አሸን ነው የሚባለው ብዙ ሰዎች ገንዘብ ከፍዬ ዩቲዩብ ቻናል አስከፍቼ ነበረ ይሉኛል። እኔ ዩቲዩብ ቻናል ለማስከፈት ገንዘብ ልከፍል ነበረ። አያችሁ ልክ እንደዚህ አይነት ኮሜንቶች እና ሐሳቦች በጣም ጥያቄዎች በዙብኝ ማለት ነው። እንዴ ሰዎች ገንዘብ እያስከፈሉ ዩቲዩብ ቻናል ይህንን አጋጣሚ የሚጠቀሙ ሰዎች አሉ ማለት ነው ብዬ በጣም ተገረምኩኝ። አያችሁ የዩቲዩብ ቻናል ክሬት ማድረግ ማንኛውም ሰው የሚችለው ነው። 5 ደቂቃም አይፈጅም። እንደውም አንዳንዴ እንክፈልህና ክሬት አድርግልን ይሉኛል። በጣም ኢዚ ነው። ግን ሰዎች ይችን አድቫንቴጅ ተጠቅመው የማያውቁ ሰዎችን ገንዘብ ይሰሩባቸዋል። የሚገርማችሁ ክሬት ለማድረግ እስከ 5,000 ብር ነው የሚጠይቋቸው 4,000 ብር። እስኪ ከዚህ በፊት ዩቲዩብ ቻናል ለማስከፈት ፈልጋችሁ ገንዘብ የተጠየቃችሁ ሰዎች እኔ ይሄን ያክል ገንዘብ ተጠይቄ ነበር ብላችሁ ጻፉልኝ እስኪ። በጣም ብዙ ሰው ኮሜንት እንደሚያደርግ ተስፋ አደርጋለሁ። አያችሁ እንዲህ መሸወድ የለባችሁም። ይሄን ቪዲዮ ድጋሚ የሰራሁትኝ እንደዚህ አይነት ነገሮች ስለበዙብኝ በቃ እናንተን ኢዚሊ ለማሳየት ፈልጌ ነው። ሰብስክራይብ ደግሞ ማድረግ እንዳትረሱ። ቪዲዮውን ፕሊስ እስከ መጨረሻው ጨርሱት፣ ይጠቅማችኋል። ኦኬ እንጀምር። አሁን የዩቲዩብ ቻናል ክሬት ለማድረግ መጀመሪያ ምን ያስፈልጋችኋል? አንደኛ ኢንተርኔት ያስፈልጋችኋል፣ ግዴታ ነው። ሁለተኛ ጂሜል ያስፈልጋችኋል። ጂሜል የለንም፣ ጂሜል እንዴት እንደሚከፈት አናቅም ካላችሁ ከዚህ በፊት የሰራሁት ቪዲዮ አለ ከላይ አስቀምጥላችኋለሁ። እሱን ተጠቅማችሁ ጂሜል መክፈት ትችላላችሁ። ሃው ቱ ክሬት ጂሜል እንዴት ይከፈታል ብላችሁ ደግሞ ዩቲዩብ ላይ ሰርች ካደረጋችሁ ምንም ጥርጥር የለም ብዙ ቪዲዮዎችን ታገኛላችሁ። ስለዚህ ጂሜል አካውንት ግዴታ ነው። ጂሜል ከከፈታችሁ በኋላ ልብ ማለት ያለባችሁ አንድ ነገር አለ፣ አንድ ሚስጥር አለ። ገንዘብ የሚሰራ ዩቲዩብ ቻናል፣ ገንዘብ የማይሰራ ዩቲዩብ ቻናል የሚባል ክፍፍል የለም። ሁሉም የዩቲዩብ ቻናል ገንዘብ ይሰራል። እውነቱ ይሄ ነው። ነገር ግን የዩቲዩብ ቻናሎች ሁለት አይነት ሊሆኑ ይችላሉ። አንደኛው ፐርሰናል ዩቲዩብ ቻናል ሊሆን ይችላል ለግለሰብ፣ አንዱ ለራሱ ለግሉ ዩቲዩብ ቻናል ሊከፍት ይችላል። ሁለተኛ ደግሞ ብራንድ ዩቲዩብ ቻናሎች አሉ። ብራንድ ዩቲዩብ ቻናሎች ማለት ቢዝነስ የሚሰራባቸው፣ ይህ ማለት ካምፓኒዎች፣ ድርጅቶች፣ ተቋሞች ነው ይሄንን የሚከፍቱት ማለት ነው። ምንም የተለየ ነገር የለውም። ይሄ ብራንድ የሚባለው የሚለየው ከፐርሰናል የዩቲዩብ ቻናል የሚለይበት አንዱ ምክንያት ምንድን ነው? ሰዎች ማኔጀር መቅጠር ይችላሉ ለዚ ዩቲዩብ ቻናል። ኦነሪቲ የሚባል ነገር አለ። ባለቤትነታቸውን ማስተላለፍና ሌላ ሰው መስጠት ይችላሉ። ያው ድርጅት ስለሆነ አንድ ሰው ቢቀጥሩበት ለምሳሌ ያን የሚያንቀሳቅስ ያ ሰው ሲለቅ ሌላ ሰው ይገባላ። ልክ እንደዚህ ማኔጅ ለማድረግ ይመቻል ብራንዱ። ይሄ ፐርሰናሉ ግን የግለሰብ ስለሆነ እንደዚህ አይነት ነገሮች ላይ ትንሽ ያስቸግራል። ማኔጀር ምናምን መቅጠር ትችላላችሁ፣ ግን ብዙ የሆነ ኃላፊነት ልትሰጡት አትችሉም ማለት ነው። እንዲህ አይነት ልዩነቶች ናቸው እንጂ ያለው ይሄ ገንዘብ ጋር ክፍያ ጋር ምንም ልዩነት የለም። ቪው ጋር ምናምን የሚያገናኘው ነገር የለም። በቃ እናንተ ስራችሁ ነው ቪው እንዲኖራችሁ እንዳይኖራችሁ የሚያደርገው። ሶ ብራንድ ኤንድ ፐርሰናል ቻናል የሚባል አለ። እኔ ማሳያችሁ ፐርሰናል ቻናል ነው፣ ችግር የለም። ብራንድም ማድረግ ይቻላል ማለት ነው። ሶ ምንድነው የምታደርጉት? ጂሜላችሁ ያስፈልጋችኋል። ሶ ክሮምን ክፈቱ፣ ጉግል ክሮም ትከፍታላችሁ። ከዚያ ክሮምን ከፍታችሁ youtube.com ብላችሁ ትጽፋላችሁ። youtube.com ብላችሁ ትጽፋላችሁ። youtube.com ብላችሁ ከጻፋችሁ በኋላ ልብ እንግዲህ 3 ነጠብጣብ አለ። እኔ ማየው እናንተም እንድታዩ 3 ነጠብጣብ አለ። እሱን 3 ነጠብጣብ ተጭናችሁ ከታች ዴስክቶፕ ሳይት የሚል የለም? ዴስክቶፕ ሳይት የሚል አለ። ስለዚህ ያንን ዴስክቶፕ ሳይት የሚለውን ትጫኑና አሁን እኔ የማሳያችሁና እናንተ የምታዩት ተመሳሳይ
ይሆናል ማለት ነው። አንድ አይነት ይሆናል። እኔን ለመከተል በጣም ኢዚ እና ቀላል ይሆንላችኋል። ስለዚህ youtube.com ላይ ነው ያላችሁት። youtube.com ላይ ነው ያላችሁት። ስለዚህ ምን ታደርጋላችሁ? እዚች ጋር የፕሮፋይል ምልክት ልኖር ትችላለች። እዚች ጋር እኔ ጋር ቲ ነው የሚለው እናንተ ጋር ሌላ ነገር ሊሆን ይችላል። ስለዚህ መጀመሪያ ይችን ነው የምትነኩት። ወይንም ደግሞ ከፈለጋችሁ ሌላ ኦፕሽን አለ ከታች፣ ግን ይሄ ኢዚሊ አክሰስ ስለሚደረግ ይሄን ትነኩና ከዛ እዚህ ጋር ሴቲንግ የሚላል አያችሁት? ሴቲንግ የሚለውን ትነካላችሁ። ሴቲንግ የሚለውን ስትነኩ ታች ላይ ምን ይላችኋል? አንደኛ ቻናል ስታተስ ኤንድ ፊውቸር ይላችሁና ሁለተኛ እዚህ ጋር አድ ኦር ማኔጅ ዩር ቻናል ይላል። አድ ማለት ቻናል መክፈት ማለት ነው፣ ሌላ ነገር የለውም። ወይ ደግሞ ማኔጅ ማድረግ ማለት ነው። አያችሁ? ስለዚህ አድ የሚለውን ስጫ ነው እዚህ ጋር ምን ያደርጋል ማለት ነው? እኔ ቻናል እንድከፍት ያመቻችልኛል። ልብ ብላችሁ እዩ፣ በጣም ቀላል ነው፣ እንዳታወሳስቡት እናንተ። ከዚያ እዚህ ጋር ክሬት ቻናል የሚላል አያችሁት? እዚህ ጋር ክሬት ቻናል ፍጠሩ ማለት ነው፣ ቻናል ክፈቱ ማለት ነው። ስለዚህ እንደዚህ ያደርግና ያው እዚህ ጋር ስም ጻፍ ይለኛል። ፕሮፋይል ፒክቸር እዚህ ያለ ዘን ደግሞ ሃንድል የሚባል አለ ማለት ነው። መጀመሪያ ፕሮፋይል ፒክቸራችሁን ከዚህ በፊት ፕሮፋይል ፒክቸር ማዘጋጀት አለባችሁ፣ ፎቶ ማዘጋጀት አለባችሁ። ሴሌክት ፒክቸር የሚለውን ትነኩና እናንተ ከስልካችሁ ላይ ፕሮፋይል ፒክቸር ማድረግ የምትፈልጉትን መምረጥ ነው የሚጠበቅባችሁ ማለት ነው። አያችሁ? መምረጥ ይሄ ይመጣል። ከዚያ በኋላ ፍሮም ኮምፒውተር የሚል አለ። ፍሮም ኮምፒውተር የሚለውን ትጫናላችሁ። ትንሽ ኔት ምናምን ኢንተርኔት ይፈልጋል እዚህ ቦታ ላይ። ከዚያ ፎቶአችሁን ወይንም ደግሞ ያለበትን ቦታ መርጣችሁ መምረጥ ነው ፕሮፋይል ፒክቸር። በኋላ መምረጥም ትችላላችሁ። ካስቸገራችሁ ይሄ ትተውትና በኋላ መምረጥም ትችላላችሁ ማለት ነው። ሁለተኛ ስማችሁን አስገቡ። እዚህ ጋር ስም ስታስገቡ የሚቀየር ሳይሆን የማትቀይሩትን መሆን አለበት። ብዙዎቻችሁ የሚቀየር ስም ነው የምታስገቡት። እዚህ ጋር አሁን ታስገቡና 2-3 ወር ቆይታችሁ ትቀይሩታላችሁ። ያ ሰብስክራይበሮቻችሁን በጣም ያሳስታል። ስለዚህ የማትቀይሩትን ስም ነው መጠቀም ያለባችሁ፣ ሁሌ አብሯችሁ የሚኖር ስም ማለት ነው። ለምሳሌ እኔ ካሊ ሶሉሽን ነው የሚለው አይደለ? ይህን ስም ቀይረ ሌላ ስም ባስገባበት ብዙ ተመልካቾቼ በጣም ይወዛገባሉ ማለት ነው። ሌላ ቻናል ሊመስላችሁ ይችላል። ስማችሁን እዚህ ጋር ታስገባላችሁ። ለምሳሌ ቴስት ልበለው፣ ቴስት ብዬ ብጽፍ ያው እንዲጽፋለሁ። ከዚህ ሃንድል ማለት ሊንክ እንደማለት ነው። ይሄ እናንተን ሰዎች ሊንካችሁን ሼር የምታደርጉባቸው ማለት ነው። የዩቲዩብ ቻናሌ ነው ምናምን ብላችሁ ሼር የምታደርጉት ሊንክ ነው። ስለዚህ እዚህ ጋር የራሳችሁን ማስቀመጥ ትችላላችሁ። ቴስት 1 2 3 4 5 6 ልበለው እኔ በቀላሉ ችግር የለም። እሱ የሰጠኝንም መጠቀም እችላለሁ። እዚህ ጋር ቴስት ብለው ራሱ እችላለሁ። ያው እናንተ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። እስኪ ይሄ ያው እኔ ስለማልፈልገው ነው አጠፋዋለሁ። ይሄ ለማሳየት ነው። ዘን ክሬት ቻናል የሚላል እዚህ ጋር ክሬት ቻናል የሚለውን ትጫናላችሁ ማለት ነው። ቻናሉን ክሬት አድርጌያለሁ አሁን ማለት ነው። አያችሁ? ያ ኻሊድ ቴስት ብሎ እዚህ ጋር መጣ እንዳያችሁት። አለቀ በቃ። ዩቲዩብ ቻናል ክሬት የሚደረገው እንደዚህ ነው። ይሄ ነው በቃ። ሌላው ስብስብ ላይ ለዚህ ነው ይሄ ነው ላብር የሚቀበሏችሁ ማለት ነው። ኦኬ። እንዲህ ከሆነ በኋላ ግን አንዳንድ አፕዴት የምታደርጓቸው ነገሮች ይኖራሉ የምታስተካክሏቸው ማለት ነው። ስለዚህ እዚህ ጋር ከስተማይዝ ቻናል የሚለውን ትነኩትና እነዚህን የማሳያችሁን ነገር አስተካክሉ። አሪፍ ነው፣ ለእናንተ ይጠቅማችኋል ማለት ነው። እዚህ ከስተማይዝ ቻናል የሚለውን ስነኩ የተለያዩ ኦፕሽኖች ይመጣሉ። ስለዚህ ከስተማይዝ ለማድረግ ስትሞክሩ ይሄ ይመጣል። ኮንቲኒው የምትለዋን ትነካላችሁ። ዌልካም እያለ እንኳን ደህና መጣችሁ እያላችሁ ነው። እንዲህ ካረጋችሁ በኋላ አንደኛ የምታስተካክሉት ባነር ነው። ባነር ያስፈልጋችኋል። ቻናላችሁን ለመጎብኘት ሰዎች ሲገቡ ከላይ የሚያዩት ማለት ነው። ባነራችሁ ምን መሆን አለበት? ያው 2048 በ1152 ፒክስል መሆን አለበት ማለት ነው ሳይዙ። ይሄን ዳውንሎድ ማድረግም ይቻላል በቀላሉ። ያው ከዚህ በፊት አሳይቻለሁ እኔ። ከዚያ ደግሞ ፒክቸር ነው። ይሄ ፒክቸር ማለት ፕሮፋይል ፒክቸር ማለት ነው። መጀመሪያ ላይ የተው ነው የለም እሱ ነው። እዚህ ጋር አፕሎድ አድርጋችሁ ስኩዌር መሆን አለበት። ፒኤንጂ ፎርማት ቢሆን ወይንም ደግሞ ጂአይኤፍ ፎርማት መሆን አለበት። ፕሮፋይል ቀይሩ። ስም እዚህ ጋር ማስተካከል ትችላላችሁ። ቪዲዮ መልቀቅ ከመጀመራችሁ በፊት ሀሳብ ከቀየራችሁ ሃንድላችሁ እዚህ ጋር አለ፣ ቅድም የተጠቀማችሁ። እዚህ ጋር ቢግ ነገር አለ፣ ዲስክሪፕሽን። የአብዛኞቻችሁ ቪዲዮ ዲስክሪፕሽን የለውም። ግዴታ ዲስክሪፕሽን ያስፈልጋችኋል ማለት ነው። ዲስክሪፕሽን ቻናላችሁን መግለጽ፣ በተለይ ጀማሪዎች ዲስክሪፕሽን ያስፈልጋችኋል። የኔ ቻናል እንዲህ አይነት ቪዲዮዎች ይሰሩበታል፣ ቻናሉን ሰብስክራይብ ካደረጋችሁ እንዲህ አይነት ቪዲዮዎችን ታገኛላችሁ ብላችሁ ዲስክራይብ ማድረግ። ያ ለዩቲዩብም ለተመልካችም ይጠቅማል። ተመልካችም የእናንተ ቻናል ስለምን እንደሆነ ያውቃል። ዩቲዩብም ደግሞ የእናንተ ቻናል ስለምን እንደሆነ ስለሚረዳ ለብዙ ሰዎች እንዲበተነላችሁ ትልቅ አስተዋጽኦ ይጫወታል ማለት ነው። አያችሁ? ሌሎችን ነገሮች ተዋቸው። ኢሜይል ከፈለጋችሁ ኢሜይል አስገቡ። እዚህ ጋር ግን ሰዎች ሊረብሿችሁ ይችላሉ። ማለፍም ትችላላችሁ። ዘን እዚህ ጋር ዋተርማርክ፣ ቪዲዮ ዋተርማርክ ትባላለች። እቺ ቪዲዮ ሲታይ እዚሽ ጋር የምታዩት የለችም፣ እዚሽ ጋር ወይም እዚሽ ጋር የምታዩት እሷ እንድትመጣ ነው። እሷን ምን መሆን አለባት ማለት ነው። እዚህ ጋር 150 በ150 ፒክሴል መሰራት አለባት። አፕሎድ የሚላል እዚህ ጋር አፕሎድ የሚለውን ትጫናላችሁ። ከዚያ መጫን አፕሎድ ማድረግ ትችላላችሁ ማለት ነው። ስጨርሱ ምንድነው የምታደርጉት? ያው እዚህ ጋር ፐብሊሽ የሚል አይታያችሁም? ቀጥታ ይቺን ነክታችሁ ፐብሊሽ ታደርጉታላችሁ። ያኔ ፕሮፋይል ፒክቸራችሁም ሁሉ ነገር ታድሶ ቻናላችሁን የምታገኙት ይሆናል ማለት ነው። አያችሁ? እንግዲህ እስኪ ምናልባት ጀማሪ ከሆናችሁ ከዚህ በፊት ጀማሪ ከሆናችሁ
አይታወቅም። ላሳያችሁ አንዳንድ ነገር ሶ ቪዲዮ መጫን ስትፈልጉ የመጀመሪያው ስቴፕ ምንድነች? ይቺ ናት። እዚህ ጋር ክሬት የምትለለችው እሷን ትጫናላችሁ። ያው ስለ ቪዲዮ አጫጫን ሰርቻለሁ እኔ ያልሰራሁት የለኝም። ዘን እዚህ ጋር ክሬት ቪዲዮ አፕሎድ ቪዲዮ የሚል አለ። አፕሎድ ቪዲዮ የሚለውን ስትጫኑ እዚህ ቻናል ላይ ቪዲዮ አፕሎድ ለማድረግ እንዲመቻችሁ ይሄ ፔጅ ይመጣል። ሰሌክት ፋይል የሚለውን ተጭናችሁ የፈለጋችሁትን የእናንተን ቪዲዮ ደብል ክሊክ ስታደርጉ ወይንም ስነኩለት ቀጥታ አፕሎድ ማድረግ ይጀምራል ማለት ነው። ሶ ስለ አፕሎዲንግ እንዲህ አፕሎድ አታድርጉ ብዬ የሰራው ቪዲዮ አለ። እሱን ብትመለከቱት ኢዚ ነው። ሶ አሁን ይሄ ታዲያ ምንድነው ቀላል አይደለምን? ይሄን ያክል ገንዘብ የሚያስፈልገው ነገር ነው አይደለም ማለት ነው። ሶ እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። አሁንም ቢሆን ከጎኔ ከሆናችሁ ቪዲዮዎቹን ካያችኋቸው ሐሳባችሁ ጥሩ ሐሳቦች ካስቀመጣችሁ ጨምራለሁ እሰራለሁ ብዙ ነገር ብዬ አስባለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ሶ ብዙ ሰው ኮሜንት ካደረገ ቀጣይ ምን ማድረግ አለባችሁ የሚለውን ቀጣይ ስቴፕ እንሰራላችሁ ይሆናል። አመሰግናለሁ። ቴንኪው። መልካም ጊዜ